እዚህ ቤት ግን ብሞት አሁን ጧት እሱ ስራ ከሄደ በኋላ ብሞት ማታ ስመጣ ነው ማለት ነው ሬሳ የሚገኘው። እስከዚህ ሁላ ነበር የማስበው። ስለ አንድ ሰው ለመፍረድ እዛ ሰውዬ ጫማ ላይ መሆን ይጠበቅባችኋል። የቤት የመጨረሻ ልጅ ነኝ። ቅልጥ ብዬ ነው ያደግኩት። በቤተሰብ ተከብቤ ነው ያደግኩት እና ብቸኝነቱን ጭራሽ አልቻልኩትም ነበርና ስበብ ፈጥሬ ሆን ብዬ ሀቢብን እንጣላ ነበረ። በቃ ስበብ ፈጥሬ ተጣልቼው እናቴ ቤት ነበር መሄድ የምፈልገው። እናቴ ጋር ሲሄድ ግን ኒካ ያላት ልጅ አንድ ቀን አናሳድርም ብለው ነበር የሚመልሱኝ ማለት ነው። የሚረዳኝ ሰው የለም። ለእናቴ ወይ የሆነ ነገር በቃ ለእናቴም ለሌላም ሰው ሳወራ አርፈሽ ተቀመጪ፣ ዝም በይ አንቺ ቀበጥ ቅብጠት ነው ነበር የምባለው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውዶቼ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ አልሐምዱሊላህ ረብል ዓለሚን። ትናንትና በለቀኩት ፎቶ ላይ ብዙዎቻችሁ አስተያየት ስትሰጡ ነበርና ያው መቼም ኮሜንት በኮብልስቶን ቢሆን ኑሮ የምትፈነክቱ ብዙዎች ናችሁ። ብዙዎቻችሁ ተበሳጭታችሁብኛል። ለምንድን ነው የማታመሰግኘው አልሐምዱሊላህ ቲም ወይ ብላችሁ የብዙዎቻችሁን ቁስል ነክቻለሁኝ። ብዙዎቻችሁ ብሶታችሁን እንድታወሩ ሆናችኋል። በነገራችን ላይ አልሐምዱሊላህ አላኩል ሀል ያልኩት እኔ አሁን ላይ ላለሁበት ነገር አልሐምዱሊላህ ረብል ዓለሚን። አሁን ላይ ላለሁበት ነገር በሰዓቱ የነበርኩበትን ግን እናንተ እኛንን እንጂ ውጭ ያለነው ብቻ ውጭ ሄዳችሁ ብቻ ናችሁ የተጎዳችሁት። እዚህ ያለ ምንም አይነት ነገር አይደርስበትም አይነት አመለካከት ያላችሁ ሁላ ነው የሚመስለኝ። ለምንድን ነው ስለ ጉዳት የሆነ ሰው ሲያወራ እኛ ተሰደን እንደዚህ ሆነን የሆነ ነገር ሲሆን ስለ አንድ ሰው ለመፍረድ እዛ ሰውዬ ጫማ ላይ መሆን ይጠበቅባችኋል። እኔ በዛ ሰዓት ስለነበረችው ረምላ ታሳዝነኛለች ያልኩት ያችን ረምላን ነው። ያችን ረምላ ምን አይነት ጊዜ እንዳሳለፈች ታውቃላችሁ? ምናልባት አንድ ሰው እርግጠኛ ሆኖ መናገር የሚችላል የለም። አያችሁ አይደል? እኔ ስለዛች ረምላ ነው ያወራሁት። ዛሬ ላይ ያለችው ረምላ በልጆቿ ተከባ ልጆቿ አድገውላት በጣም ትልቅ ሁኜ ማስተዋል ችዬ ብዙ ነገር። በሰዓቱ ግን እኔ ባገባሁበት እድሜ ላይ በጣም ብዙ አይነት ነገሮች አሳልፌያለሁ። በጣም ጩጬ ሁኜ ነው ያገባሁት። እንግዲህ 15ኛ ዓመቴ ላይ ነው መሐመድን እርጉዝ የሆንኩት። ስወልድ እሱ ሐምሌ 19 ነው ሐምሌ 9 እንደዛ ተወለደ። እኔ ሐምሌ 24 ነው 16ኛዬን ገና አንድ ብዬ የጀመርኩት እና በዛ ሰዓት እኔ ባገባሁበት ሰዓት በጣም ብዙ ነገሮች ነው የሚቀርባችሁ። ማትሪክ ውጤት እንኳን ላወጣ ሲሄድ እኔ ጓደኞቼ ጋር ረጅም ሰዓት መቆየት እንኳን አልቻልኩም ነበር። በስንት ጊዜያችን ተገናኝተን እኔ መሐመድን ወልጄ ነበርና ጡቴ እየፈሰሰ ነበረ የሄድኩት። እንደዚህ ምች እንዳይመታኝ እንደዚህ ተሸፍኜ ነበረ የሄድኩትና ውጤት ተቀብለን ጓደኞቼ እናውራ እንጫወት ምናምን ፎቶ እንነሳ እንኳን ሲሉ እነሱ ጋር ለመነሳት ጊዜ አልነበረብኝም። ለምንድን ነው ትልቅ ኃላፊነት ቤት ጥዬ ስለመጣሁኝ ወደ ቤቴ ነበረ የተመለስኩት። ብዙ ነገር ነው በዛ ሰዓት የሚሰማችሁ የነበረው። ያች ረምላ በጣም ብቸኛ ነበረች። ጓደኞች ካገባችሁ በኋላ እንደዚህ እንደበፊቱ ሰው አታገኙም። በዛ ላይ ደግሞ ቤቴ ሩቅ ነበር። እናቴ ያለችው ፒያሳ ነው። እኔ የገባሁበት ሰፈር በጣም ሩቅ ስለነበር እንደዚህ ቶሎ እንኳን የሚመጣ ቤተሰብ አልነበር። ረጅም ሰዓት ብቻዬን ነበር የማሳልፈው። ያገባችሁ ከተባላችሁ በቃ ሰው እንደ ትልቅ ነበር የሚያችሁና በዙሪያችሁ ያለው የሰፈር ሰው ቅሬ ለምንድን ነው የማትመጣው? እሷ ሰው ጋር ትግባባ እንዲህ አትል ትባላላችሁ። በዛ ላይ ደግሞ እኔ ተነስቼ እንኳን እንጀራ ጋግሬ ምግብ ሰርቼ ምናምን እንትን የምችል አልነበርኩም እና እኔ የቤት የመጨረሻ ልጅ ነኝ። ቅልጥ ብዬ ነው ያደግኩት። በቤተሰብ ተከብቤ ነው ያደግኩት እና ብቸኝነቱን ጭራሽ አልቻልኩትም ነበርና ስበብ ፈጥሬ ሆን ብዬ ሀቢብን እንጣላ ነበረ። በቃ ስበብ ፈጥሬ ተጣልቼው እናቴ ቤት ነበር መሄድ የምፈልገው። እናቴ ጋር ሲሄድ ግን ኒካ ያላት ልጅ አንድ ቀን አናሳድርም ብለው ነበር የሚመልሱኝ ማለት ነው። እኔ በሰላም ተሄዶ መታደሩን አላቅም ስለሆነ በቃ እዛ ለመቆየት ስል በቃ እሱን የሆነ ስበብ ፈጥሬ ይጣላውና ከዛ ሄዳለሁ እናቴ ጋር። ግን እናቴ ቤት ሲሄድ ወዳውኑ እነሱ አካልተው ይመልሱኛል እና በጣም ነበረ የሚሰማኝ። እና እሱ ፀጉር ቤት ነበር የዛን ሰዓት ፀጉር ቤት ነበር የወንዶች ፀጉር ቤት እና ረጅም ሰዓት እዛ ነው የሚውለው። ቅዳሜም እሁድም እረፍት የለውም። ወይ እሱ ጋር እሱ ካልሄድኩኝ እቤት ከሆንኩኝ ማንም ሰው ዝር የሚል ነበር እና ሆነ ሰዓት ላይ ራሱ እዚህ ቤት ግን ብሞት አሁን ጧት እሱ ስራ ከሄደ በኋላ ብሞት ማታ ስመጣ ነው ማለት ነው ሬሳ የሚገኘው። እስከዚህ ሁላ ነበር የማስበው። ከዛ ውጭ ደግሞ እንደ ትልቅ ሰው የምትታዩት ነገር አንዴ ስላገባችሁ ሰው እንደ ትልቅ ስለሚያችሁ በቤተሰብ እንግዲህ ያው የማንኛው ቤተሰብ ትንሽ ጫና እንደሚያበዛ ታውቁታላችሁ። ብዙ ማለት አልፈልግም። ሰርታታ በላው እንዲህ አትለው ምናምን በጣም ብዙ አይነት ነገር ነበር የሚደርስብኝ የነበረውና በጣም ይሰማኝ ነበር። በጣም አዝን ነበር። እንደ ጓደኞቼ መሆን ባለመቻሌ በጣም እከፋ ነበር። የሚረዳኝ ሰው የለም።
ለእናቴ ወይ የሆነ ነገር በቃ ለእናቴም ለሌላም ሰው ሳወራ አርፈሽ ተቀመጪ፣ ዝም በይ አንቺ ቀበጥ ቅብጠት ነው ነበር የምባለው። እና እኔ ያለፍኩበትን ሀያት እኔ ሌላ ሰው ራሱ አሁን ላይ እንዲህ ደግሞ አልፈልግም። እኔ ልጅ ሆነው ቢያገቡ ደስ ይለኛል። እኔ ያለሁበት አሁን ባለሁበት ደረጃ ሳየው፣ ግን በዛ ሰዓት እያሳለፉት የነበረውን ነገር ስለማታውቁ አንዳንድ ጊዜ የሆነ ሰው የሆነ ነገር ሲያወራ እሷ ምን አለባት አትበሉ። የሰው ልጅ ምን አለበት አይባልም። በነገራችን ላይ እሱ ምን አለባት እሷ ምን አለባት አይባልም። ለምን? የሰውየውን ቁስል ለማየት በሰውየው ጫማ መቆም ግድ ይላችኋልና። እና ብዙ ጊዜ ሰው ተበድሎ የሆነ ነገር ሁኖ ሲያወራ እኛ አለን አይደል እንዴ ብላችሁ አረብ ሀገር ያላችሁ ሰዎች ታወራላችሁና እናንተ አልተበደላችሁም ወይ የሆነ ነገር አላለፋችሁም ማለት አይደለም። ግን ደግሞ ያም ሰው ቀብጦ ነው የሚባል ነገር አይደለም። እና እኔ በሰዓቱ ይሰማኝ የነበረውን በሰዓቱ ምን ያክል ሳዘን እንደነበረ በሰዓቱ ምን ያክል ከሰው በታች እንደሆንኩ ይሰማኝ እንደነበረ የሚያውቅ ሰው የለም። እኔ ያችን ረምላ በሰዓቱ የነበረባትን ሁኔታ ስለማቅ ነው ታሳዝናለች ያልኩት። ዛሬ ላይማ አልሐምዱሊላህ ረብል ዓለሚን እንደ ልቤ ወጥቼ እገባለሁ፣ ሰራለሁ፣ ልጆቼ ጋር ሁሉም ጋር በዚህ አይነት ሁኔታ እየኖርኩ ነው። እና ግን ብዙ አሳልፌያለሁ፣ ብዙ ማለት ነው። እና አልሐምዱሊላህ ላኩል ያህል አለፈ። የማያልፍ ነገር የለም። ግን ያው ትናንት በጣም ብዙ ነገር ስትሉ ስለነበረ እኔ የተሰማኝን ስሜት በሰዓቱ ፎቶውን ሳየው የተሰማኝን ስሜት ነው ያጋራሁት እንጂ እናንተን ለመንካት ወይም ደግሞ ሌላ ነገር አይደለም። እንግዲህ መሐመድን ወልጄ ነው ገና 16ኛ ዓመቴን ያዝኩት ነበር። ያው ያገባሁት በ14 ነው። ከአመት በኋላ ሀይድ እንኳን አላየሁም። ሳገባ ሀይድ እንኳን አላየሁም። እና ሀይድ ሳይመጣም ነው ያረገዝኩት። እንግዲህ ሊመጣ ሲል ምናምን እርግዝና ተፈጠረ። ከዛ በኋላ መሐመድ ተወለደ። ድሮ ገና አግብቶ ይዞኝ በሄደበት ሰዓት ሰፈር እዚያው ከተማ አካባቢ ስለነበር የዛን ሰዓት ጓደኞቼ ምናምን ስለነበሩ ጨዋት ነበር ምናምን ግን ከሆነ ጊዜ በኋላ ቤታችን ስንገባ 9 ወር ምናምን ቆይተን ቤታችን ስንገባ ግን ለኔ በጣም ከባድ ነበር እና ያንን ለማሳየት ነው። እና አንዳንድ ጊዜ ሰው የሆነ ነገር ሲል ጣት መቀሰር ወይም ደግሞ ስለዛ ሰው በድፍረት መናገር አያስፈልግም። ዛሬ ላይ ስላለው ነገር አልሐምዱሊላህ ረቢል ዓለሚን። ግን እኔ ፖስቱም ላይ ያልኩት ይቺን ረምላ ሳያት ታሳዝነኛለች ነው ያልኩት። በጣም የምታሳዝንም ስለነበረች ነው በሰዓቱ። እና ያለ ማለት ነው ውዶቼ። ብቻ ግን ውጭም ያላችሁ በጣም ብዙ አይነት ነገር ረጅም ጊዜ በስደት በልፋት ያሳለፋችሁ እህቶች አላችሁና ፖስታችሁን ላይ እንዳየሁት ኮሜንት ላይ እንዳየሁት አላህ እንግዲህ የቀልባችሁን ሞልቶላችሁ ለሀገራችሁ በቅታችሁ ያላገባችሁ አግብታችሁ ያልወለዳችሁ ወልዳችሁ በሰላም በፍቅር የምትኖሩበትን ሀያት አላህ እንዲወፍቃችሁ ዱዓዬ ነው። ልጆች ወልዳችሁ የሚሄዳችሁ ልጆቻችሁ ጋር በሰላም ተገናኝታችሁ ድራችሁ ኮላችሁ ወግ ማድረግ የምታዩ አላህ ያድርጋችሁ። የታመመ ይሻር፣ የሞተ ይማር፣ የተጨነቀ ይፈረጃ። ሙጣቢቅ ፈረጃው ቅርብ የሆነ ጌታ ሁሉንም ነገር አላህ ያስተካክልልን። እንደሚያልፍ ብናቅ ኖሮ በሰዓቱ ብዙ ጭንቀቶች ባላሳልፍን ነበር። ግን አልሐምዱሊላህ የማያልፍ ነገር የለም፣ ያልፋል ሁሉም። አሁን ላይ ያላችሁበትም ነገር አልፎ እንደኔ እንደዛሬው ስለዛም ጊዜ እያወራችሁ አልሐምዱሊላህ አለፈ የምትሉበት ቀን ቅርብ ያርግላችሁ። ወዳችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።